የመጻሕፍት ዓለም እፎይታ ደራሲ አሌክሳንደር ዱማስ ትርጉም ተሾመ ዳምጠው ተራኪ ደጀኔ ጥላሁን እፎይታ ዘ ካውንት ኦፍ ሞንቴ ክሪስቶ ክፍል 3 ዳንግላርና ካድሮስ ወይን ጠጅ እየጠጡ ከተቀመጡበት ስፍራ ብዙም ሳይርቅ ካታላን ተብሎ የሚጠራ ጎሳ የሚኖርበት መንደር ይገኛል። አንድ ቀን ማንነታቸው በውል የማይታወቅ ሰዎች ከማርሴል ዳርቻ እስካሁን ድረስ በያዙት ጠባብ ሰርጥ ላይ ሰፈሩ። የተመዘገበ ታሪክ ባይኖርም እኒህ ሰዎች ከስፓኝ እንደፈለሱ ይነገራል። መሪያቸው የማርሴልን ነዋሪዎች ጀልባቸውን ያሳረፉበትን ትንሽ መሬት እንዲሰጧቸው ጥያቄ አቀረበ። ጥያቄው እንደተሞላላቸውም እነዚህ የባህር ሰዎች በሶስት ወራት ውስጥ አነስተኛ መንደር ለመቆርቆር በቁ። ይህ ከሆነ 300 እና 400 ዓመታት አልፈዋል። ካታላኖች ግን ከዚያች ምድር ጋር ተቆራኝተው ከመቅረታቸውም በላይ ከማርሴል ሕዝብ ጋር እምብዛም አይቀላቀሉም። ጋብቻ የሚፈጽሙት እርስ በርሳቸው ሲሆን ጥንታዊ ቋንቋቸውንም ሆነ ባህልና ወጋቸውን እንደጠበቁ ናቸው። በዚህ መንደር መካከል አቋርጦ በሚያልፈው ብቸኛ አውራ ጎዳና ግራና ቀኝ ከሚገኙት መኖሪያ ቤቶች መካከል በአንዱ ውስጥ አንዲት ጸጉሯ ሽንጧን እየታከከ በዳሌዋ ትክክል እስኪደርስ ድረስ የወረደ ውብ ልጃገረድ ግድግዳውን ተደግፋ ቆማለች። ከፊት ለፊቷ እድሜው በ20 ዓመት አካባቢ የሚገኝ ወጣት የተቀመጠበትን ወንበር ወዲያ ወዲህ እየናጠ ልጅቷን ንዴትና ቁጣ በተቀላቀለበት አስተያየት ይመለከታታል። አይኖቹ ለልጅቷ ጥያቄ እያቀረቡ ቢሆንም የልጅቷ ኮስታራና ጽኑ ሁኔታ የበላይነትን እንዳጎናጸፋት በግልጽ ያስታውቃል። ስሜ ሜርሲደስ አለ ወጣቱ። ዘንድሮም እንደገና ፋሲካ መድረሱ ነው። ለጋብቻ መቼም ከዚህ የበለጠ አመቺ ጊዜ አይገኝም። መልስ እፈልጋለሁ። ወይኔ ስንት ጊዜ ነው የምመልሰው? 100 ጊዜ በመጠየቅ ራስን የምታጉላላው ራስን። በበኩሌ ተስፋን አነሳስቼ አላውቅም። ሁልጊዜም ቢሆን እንደ ወንድሜ እወድሃለሁ። ሌላ ነገር ግን በጭራሽ አትጠይቀኝ። ምክንያቱም ባጭሩ አልሆነም ከማለት ተቆጥቤ አላውቅም። ይህን መልስ ደግሜ ደጋግሜ በግልጽ አልነገርኩም? አዎ፣ ለጭካኔ ከሆነ ሁልጊዜም ግልጽ ሆነሽልኛል። ደግሞ ስለምንድን ነው እኔን ለማግባት የምትቸገረው? አንጡራ ሀብቷ በመፈራረስ ላይ ያለች ደሳሳ ጎጆ ብቻ የሆነ አንድ ድሃ የሞት ልጅ ብታገባ ምን ታገኛለህ? እሱን ታዩ ሜርሲደስ። ማርሴል ከሚገኙ ከበርቴ ባለ ባንኮች ወይም ባለ መርከቦች ልጆች መካከል እንድመርጥ ብጠየቅ እንኳን ለኔ አንቺን የምትስተካከል እንደማላገኝ ይሰማኛል። አንድ አባወራ ከባለቤቱ የሚፈልገው ክብሩን እንድጠብቅና
ቤቷን በስርዓት እንድትይዝ ብቻ ነው። እባክህ ተወኝ። ልጅቷ በታከተ አኳኋን ራሷን ነቀነቀች። አንዲት ሴት ከባሏ ውጪ ሌላ ሰው የምታፈቅር ከሆነ በቤት አያያዟ ብልሹ ከመሆኗም በላይ ክብሯንም ቢሆን ለመጠበቅ የምታስተማምን ልትሆን አትችልም። በጓደኝነት እርካታ ይሰማህ። የምገባልህ ቃል ይህ ብቻ ሲሆን የማየውን ተስፋ እንድሰጥ አታስገድደኝ። ወጣቱ ከተቀመጠበት ተነስቶ ለአፍታ ወዲያ ወዲህ ከተንጎራደደ በኋላ ከፊት ለፊቷ ቆም አለና ጭኑን መታ መታ እያደረገ እስኪ እንደገና ንገሪኝ ሜርሲደስ አለ በረጅሙ ተንፍሶ። የመጨረሻው መልስሽ ይኸው ነው? ኤድመንዳንትን አፈቅረዋለሁ አለች ሜርሲደስ ልብ በሚሰብር አነጋገር አይኖቿ እንባ እንዳቀረሩ። ሌላ ሰው የኔ ባል ሊሆን አይችልም። ግን ሁልጊዜም እንደምታፈቅሪው እርግጠኛ ነሽ? በሕይወት እስካለሁ ድረስ። ወጣቱ ራሱን ደፋ በማድረግ በቁጣ ፈገግ ብሎ የሚያጓራ ድምፅ አሰማ። ቀጥሎም ድንገት ቀና ካለ በኋላ በተጋጠሙት ጥርሶቹ መካከል የሚናገር እየመሰለ ቢሞትስ ሲል ጠየቀ። ሜርሲደስ ከፊቷ ላይ መብረቅ የጣለ ይመስል ጆሮቿን በእጆቿ ደፈነች። ሆኖም መልሱ ድንገት ብልጭ እንዳለባት ሁሉ እኔም ሞታለሁ አለች ፈጠን ብላ። ቢረሳሽስ? በዚህ ቅጽበት ሜርሲደስ የሚል ድምፅ ከውጭ ተሰማ። አየህ አለች ሜርሲደስ ደስታና ናፍቆት ተደራርበውባት እጆቿን እያወናጨፈች። ተመልከታ ለመርሳቱን። ወደ በሩ እየሮጠች ሄዳ ከፈተች። እዚህ ነኝ ኤድመንድ። ወጣቱ ባቢያዬ መስል ሽምቅቅ ብሎ ወደ ኋላው ተመለሰና ወንበሩ ላይ በቁሙ ወደቀበት። ልቡ በፈላ ውሃ የተገሸረ ይመስል ነፈረ፣ ተንገረገበበት። አደገኛ ቅናት ክፉኛ ፈጥርቆ ፈሰፈሰው። ኤድመንድና ሜርሲደስ ተቃቀፉ። ከጠራው ሰማይ የጧሃ ፀሐይ ጮራዋን ፈንጥቃ በተከፈተው በር በኩል አጀበቻቸው። መጀመሪያ በዙሪያቸው ምን እንዳለ ለማስተዋል እንኳ ፋታም ቀልብም አልነበራቸውም። ከወራት መለያየት በኋላ ሁለቱን ፍቅረኞች ያገናኘቻቸው ቅጽበት በናፍቆትና በሰቀቀን ፈንታ ፍቅርና ደስታ ስትለግሳቸው ከሌላ ዓለም ነጥላቸው ነበረ። ክንዱ በእንባ ክንዷ በእንባው ራሱ። ሜርሲደስ ወደ ፍቅረኛዋ ከንፈሮች ጠጋ ብላ በመፈንዳት ላይ እንዳለ የአበባ እንቡጥ ከንፈሮቿን በዝግታ ከፈት አደረገች። ከደቂቃዎች በኋላ ኤድመንድ በቁጣ ደም የለበሰ ፊት ከውስጥ ሲቃኘው ተመለከተ። ሰውየው ሳይታወቀው እጁን ታፋው ላይ በሚገኘው ሻመላ ላይ አሳርፎ ኖሯል። በጣም ይቅርታ አለ ኤድመንድ።
ሶስት መሆናችንን አላወኩም ነበር። ከዚያም ወደ ሜርሲደስ ዞር አለና ይህ ሰው ማን ነው ሲል ጠየቀ በዝግታ። ፈርናንድ ሞንዴጎ ይባላል። ጓደኛዬ በመሆኑ ወደፊት ያንተም ጓደኛ ይሆናል። በዚህ ዓለም ካንተ ቀጥሎ የምወደው ሰው ነው ብዬ ነበር እኮ አላስታውስከውም? አዎ አለና ኤድመንድ የሜርሲደስን ጣቶች በግራ እጁ ጣቶች እንዳቆላለፈ ቀኝ እጁን ወደ ፈርናንድ ዘረጋ። ፈርናንድ ግን ድምፅም ሆነ እንቅስቃሴ አልነበረውም። በሰው ቅርጽ የተሰራ ትክል ድንጋይ እንጂ ሕይወት ያለው ሰው አይመስልም። እንደ ምሰሶ ግትር ብሎ ቀርቷል። ኤድመንድ ነገሩ አላምርህ ብሎት እንደገና በጥያቄ አስተያየት ወደ ሜርሲደስ ተመለከተ። ሁኔታው ያሳዘናትና መዘዙን ገምታ የፈረች ትመስላለች። በድጋሚ ወደ ፈርናንድ ዞር ሲል ግንባሩ በደም ፍላት ተከስክሷል። በቁጣ ገንፍሎ በቅጽበት ዙሪያውን ተገላመጠ። አዝናለሁ አለው ወዲያው የሜርሲደስን እጅ ለቀቅ እያደረገ። የሥራ ልብሴን እንኳን ሳልቀይር እየዋተትኩ የመጣሁት ጠላት አስቀምጠሽ ትጠብቅኛለሽ ብዬ አልነበረም። ጠላት ስትል ሜርሲደስ ቃሉን ደገመችው። ፈርናንድን በምሬት እየተመለከተች እዚህ ቤት አንድም ጠላት እንደሌለ ላረጋግጥልህ እወዳለሁ የኔ ፍቅር። ፈርናንድ ለኔ እንደ ወንድም ነው። አየህ ሊጨብጥህ እጁን ዘርግቶ። ፈርናንድን ተግሳጽና ሽንገላ በተዋህደው አስተያየት ገልመጥ ስታደርግ ፈርናንድም ሳይታወቀው እጁን ወደ ኤድመንድ ዘረጋ። ዳሩ ግን የፈርናንድ ጥላቻ ለጊዜው ለሜርሲደስ ገጽታ በማጎብደዱ እየተዳከመ የሚሄድ ማዕበል ይምሰል እንጂ ልክ የኤድመንድን እጅ ሲነካ አንዳች ነገር ሰውነቱን ውርር አደረገው። ድንገት መለስ አለና ከቤት ወጥቶ ተፈተለከ። ብዙም አራቀም። ወዴት ትዋከባለህ ፈርናንድ ሲል ጮህበት አንድ ድምፅ። መለስ ብሎ ሲመለከት ዳንግላርና ካድሮስ ከአንድ መጠጥ ቤት በረንዳ ላይ ተቀምጠው አየ። እንዴ አልካድሮስ ለምን ወዲያ አትመጣም? ጓደኞችህን ሰላም ለማለት እንኳ ጊዜ ያጠረህ። በዚያ ላይ ከፊት ለፊታቸው አማት የሚያስቆነጥጥ ወይን ጠጅ ጠርሙሱን አውርደህ እያየ አለ ዳንግላር በሳቅ ቀበል አርጎ። ፈርናንድ ከቆመበት ሳይንቀሳቀስ ሁለቱን ሰዎች በተሰላቸ አስተያየት ከመመልከት በስተቀር የሚናገረው አልነበረውም። ቀንዷን የተመታች ላም ይመስላል አለ ዳንግላር ቀስ ብሎ ካድሮሱን በክርኑ ጎሸም በማድረግ። ኤድመንድ የበላይነቱን ሳይቀዳጅ አልቀረም። ለናይ አይደል አለ ካድሮስ ቀጠል አደረገና ከዚያም ወደ ፈርናንድ ዞር ብሎ አትግደርደር እንጂ አለው። ፈርናንድ በግንባሩ የሚወርደው ላብ ጠረግ አርጎ
በበረንዳው ላይ በዝግታ ወዲያ ወዲህ ይመላለስ ጀመረ። ታዲያስ አለ መጀመሪያ። የጠራችሁኝ መሰለኝ። ተቀመጠና ጠረጴዛው ላይ ደፋ ብሎ አረፋ የሚወጣው እስኪመስል ድረስ በረጅሙ ተነፈሰ። ምን ጉድ ፈላብህ ፈርናንድ? አለ ካድሮስ። የተተፋ ፍቅረኛ ትመስላለህ። ንግግሩን በተለመደው ሰላላ ሳቅ አደመቀው። ምንድነው የምታወራው? አለ ዳንግላር ቀበል አድርጎ። ፈርናንድን የመሰለውን ሸበላ የትኛዋ ልቧ ያበጠ ልጃገረድ ነች የምትተፋው? ቀልደኛ። ቀልድ አይደለም። እስኪ ፈገግ ሲል እንኳን አስተውሎ። ና ወዲህ ፈርናንድ። ነገርን አውጥተው ለወዳጅ ሲያጫውቱት እኮ ቀለል ይላል። በዚያ ላይ ባልንጀሮች ስለ ጤንነት ተጨንቀው ሲጠይቁ ዝም ማለት ተገቢ አይደለም። ጤንነቴ እንኳን ደህና ነው አለ ፈርናንድ ከራሱ ቀና ሳይል ጭኖቹን እያጋጨ። ይህ ዳንግላር አለ ካድሮስ ወደ ዳንግላር መለስ ብሎ። ገባኝ። ፈርናንድ ሜርሲደስ ከተባለች ቆንጆ ልጃገረድ ፍቅር ይዞታል። እሷ ግን ከፋራውን ረዳት አዛዥ ጋር ብላ ከንፋለች። አየስ ዛሬ ፋራውን ማርሴል ገብታለችና። የለም አልገባችም አለ ዳንግላር ሆን ብሎ። ሜርሲደስ ረዳት አዛዡ ፍቅረኛዋ ስለመጣላት ፈርናንድን አባረዋለች ማለት ነው። ታዲያ ምን ይሁን አለ ፈርናንድ ቀበል አድርጎ። ከአንገቱ ቀና ብሎ ካድሮስ ላይ በቁጭት አስተያየት አይኖቹን እያጉረጠረጠ። ሜርሴደስ እኮ የፈለገችው ሰው የማፍቀር መብት ያላት ሰው ናት። በዚያ መንገድ ከወሰድከው በርግጥ ያስኬዳል አለ ካድሮስ። እኔ እኮ የካታላን ዝር መስለኸኝ ነበር። ካታላን ተቀናቃኙ ሲገፈትረው እጆቹን አጣጥፎ አይቀመጥም ሲሉ ስለምሰማ ነው። በተለይ ፈርናንድ ሰዶ አሳዳጅ ጀግና ነው የሚሉት እውነት መስሎኝ ነው። ይቅርታ። ያልታደልክ አለ ዳንግላር ለፈርናንድ ከልቡ ያዘነ የመሰለ። ኤድመንዳንት እንዲህ ድንገት ከችላል ብሎ አላሰበም ነበር። ይሞታል ወይም ይከዳል ብሎ ሲጠባበቅ ኖሯል። እንዲህ ያለው ነገር ምንጊዜም ድንገት ሲከሰት አንጀት ያሳራል። ያሞኔይ አለ ካድሮስ ቀበል አድርጎ። በተናገረ መጠን ከወይን ጠጁ እየተጎነጨ ወይን ጠጁም በሱ ላይ ውጤት ያሳየ ይመስላል። አንደበቱ መተሳሰር ጀምሯል። ያማሆነይ የኤድመንድ በሰላም መመለስ ሲያስቆጣው ፈርናንድን ብቻ አይደለም ነው እንዴ ዳንግላር? የለም ትክክል ነህ አለ ዳንግላር። በሹመቱ ላይ ውቧን ሜርሲደስን ሊያገባ
የታደለ ሰው ነው። ዳንግላር የካድሮስ ቃላት በፈርናንድ ልብ ውስጥ እንደሚቀልጥ የብረት ጠብታ እያንገበገቡ ሲሰምጡ በሚመራመር አስተያየት በጥልቀት ይመለከተው ጀመረ። ቀጠል አርጎም ለመሆኑ ሰርጉ መቼ ይሆን ሲል ጠየቀ። የታወቀ ነገር የለም አለ ፈርናንድ። የለም፣ ወጣም ወረደ ጋብቻው እንደው አይቀርም አለ ካድሮስ። ኤድመንድ የፋራኦን ካፒቴን ይህ መሆኑን ያህል የሜርሲደስ ባል መሆኑ አይጠረጠርም። ወይ ነዶ በእጅ እንግዲህ አለ ዳንግላር። እስኪ ለካፒቴን ኤድመንድ ለሜርሲደስ ባለቤት ጽዋችንን እናንሳ። ካድሮስ ብርጭቆውን ብድግ አድርጎ ወይን ጠጁን በአንድ ትንፋሽ ጨለጠው። ፈርናንድ ግን የራሱን ብርጭቆ ከጠረጴዛው ላይ አንስቶ ወለሉ ላይ ፈነጠቀው። ብሽቅ እርር ብሏል። ላፍታ ጸጥታ ሆነ። በትረካው ከተደሰቱ ሰብስክራይብ፣ ላይክ እና ሼር ያድርጉ። እናመሰግናለን።